አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች የአላህ ሰላም እዝነት በዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን በሙሉ ሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰብ የሆናችሁ ሼር ላይክ አድርጉ፣ ኮመንት አስቀምጡልኝ። አዲስ የሆናችሁ ደግሞ ያው ሰብስክራይብ አድርጉ ማለት ነው እንዳትረሱ። እሺ እንግዲህ ያው ኢንሻአላህ ተዓላ ዛሬ ሀገራችንን ሰሜን ወሎ ጊራና ገበያ እንግዲህ ያው ያ አትክልት ሀገር ናት ሀገሪቱ ማሻአላህ ተባረከላህ። ያው ማንጎ ደግሞ እንደ ዘንድሮ ማሻአላህ ይዞ አያውቅም። በጣም ያው በረሃ ቢሆንም ሀገሩ ማንጎ በነገራችን ላይ በረሃ ይወዳል መሰለኝ። የተለየ ነው የዘንድሮ ማንጎ ማለት ነው። ማሻአላህ ተባረከላህ ሲያምር። ይሄ ደግሞ ድሽቃ ይባላል። በጣም ውስጡ የተለየ ነው። ምናልባት ያው ፒያሳ አካባቢ ያሉ ሰዎች ናቸው የሚያውቁት ማለት ነው። እንግዲህ ያው ሀገራችን በጣም ፍቅር የሆነች ሀገር ናት ወሎ። ሰላሙን አላህ ያምጣልን። አትክልቱ በጣም በሚገርም ፍሬሽ ነው። በቃ እጠቡኝ እንኳን አይልም ከዛፍ እንደወረደ በጣም የሚገርም ማለት ነው። እጅ አይነካካው ምን አይለው በቃ ቀጥታ እንደወረደ ላይቭ ነው። ይሄ ያው ገበያ የወጣ ነው። ይሄ በጣም ጧት ይቆረጣል፣ ወዲያውኑ ይሸጣል። ከፈለክ እዛው ዛፉ ማንጎ ስር ሄደህ የምትፈልገውን ያክል ይኸውትም እንግዲህ የምታዩት ነው። ማሻአላህ ተባረከላህ ደስ ይላል። እንግዲህ ደግሞ ሌላው ምንድነው ከሱ ከአትክልቱ ውጭ ደግሞ እንደ ወሎ አለ እንደ ለመሆኑ እንዴት እንደ ወሎ ያለ አይመስለኝም ነበር እንዳትሉ ማለት ነው። ከፈለጋችሁ ማንጎ፣ ከፈለጋችሁ አቮካዶ፣ ከፈለጋችሁ ፓፓያው ደግሞ በጣም ጣፋጭ ፓፓያ ማለት ነው። ስኳር አድርጉብኝ የለም ምን የለ በጣም በተፈጥሮ የሚጣፍጥ ምርጥ ፓፓያ አለ። ቀጥሎ ደግሞ ያው ቆንጆ ማር የምትፈልጉ ከሆነ ማር በጣም ይሄ ቆላማው አካባቢ በጣም አሁን ይሄ የምታዩት ማር ወላሂ በጣም ይለያል። ይሄ የምታዩት ማለት ነው የገበሬዎች ማር ነው። በነገራችን ላይ የገበሬዎች ማር ነው። በጣም ይለያል። አሪፍ ማር ነው። ቆንጆ ማር ማለት ነው። ከፈለጋችሁ ስልክ ቁጥሬን አስቀምጥላችኋለሁ። በታማኝነት የትም ይሁን የትም እናደርሳለን። እዘዙን ማለት ነው። ማሩ በጣም አንደኛ ማር ነው። የገበሬዎች ቀጥታ ማለት ነው። ከነጋዴ ከምን አይደለም። በጣም ኦሪጂናል ማር ማለት ነው። ወሎ ሰሜን ወሎ ጊራና እና አካባቢዋ ምርጥ ማር አለ። ማሩን ካሳያችሁ ደግሞ ያው በአትክልት በሽንኩርቱ በምኑም ያው እንደ በግብርናውም ዓለም እንግዲህ ትንሽ ገብተናል ማለት ነው። ግብርናውም ያው እንግዲህ ቢያንስ ይሄ ከ2 ወር በፊት 3ኛ ወሩን ይዟል። አሁን ይሄ ሽንኩርት ከተተከለ ማለት ነው። ማሻአላህ ተባረከላህ በጣም ነው የሚያምረው። ገና ነው። አሁን እንግዲህ ወደ ዘመናዊ ከባህላዊ ወደ ዘመናዊ አስተራረስና የአመራረት ዘዴ ገብተናል ማለት ነው። እንግዲህ አዲስ አበባ ብቻ አይደለም ማስጎበኛችሁ ማለት ነው። ይሄ የምታዩት እንግዲህ ማሻአላህ እዛው ሰሜን ወሎ ጊራና እና አካባቢዋ የሚገኙ ማህበረሰብ የሚያመርተው በአመት ቢያንስ 3 ጊዜ 4 ጊዜ እርሻውን ይበላበታል ማለት ነው። ማሻአላህ ይሄ በጣም ነው የሚያምረው። እርሻ ከፈለጋችሁ መስኖ የውሃ መሬት ለ1 አመትም ይሁን ለ2 አመት መኮናተር ትችላላችሁ። ሰውየው በዘመናዊ መልኩ አርሼ እለወጣለሁ ካለ በትንሽ ነገር በብዙ ብር ሳይሆን እንደዚህ በትንሽ በተወሰነ ብር እስከ 150 እስከ 200 ሺህ ብር የአመት የ2 አመት መሬት ቢኮናተር አሪፍ ውጤታማ ይሆናል ሰውየው ማለት ነው። እንደዚህ እያደረገ ነው ህዝቡ አሁን እየሰራ ያለው። መሬት ያው ሰው ሲበዛ መሬቷ ትጠባለች። ያው እንደምታዩት አሁን ማሻአላህ አሁን ይሄ እንግዲህ ለ1 አመት ነው ተኮናተር ነው ማለት ነው። በጣም ነው የሚያምረው።
50 በ50 ነው ማለት ነው። ወደ ከተማ ገባን ደግሞ ከተማ እንግዲህ ወሎ ላስቀኛችሁ ማለት ነው። ወሎ ያው እንግዲህ እቺ ኮምቦልቻ ትባላለች። ኮምቦልቻ መናኸሪያ አካባቢ ነች። ከገጠር ወደ ከተማ እየመጣን ነው እንግዲህ ከገጠሩ ከግብርናውም እንዳይቀር የገበሬውን ውጤቶች ያሳየናችሁ ደግሞ ወደ ከተማው እንግዲህ ገባን ማለት ነው። ከገጠር ወደ ከተማ ከከተማ ወደ ገጠርም አስጎብኝቻችኋለሁ። አይታችሁታል ብዬ አስባለሁ። የሰራሁትን ቪዲዮ ቲክቶክም ላይ ተለቋል። በእርግጥ ይሄ ደግሞ ኮምቦልቻ ሀገራችን ወሎ የፍቅር ሀገር ወሎ በጣም ትለያለች። ውጡ ውጡ አትልም። አላህ ሰላሙን ያምጣልን እንጂ ሀገራችን በጣም ነው የምታምረው። ወላሂ አላህ ሰላሙን ካመጣልን ከተማችን አሁን ይሄ መናኸሪያ አካባቢ ነው። ይሄ መናኸሪያ አዲስ የተሰራ ነው። በላይ በኩል የምታዩት በጣም ነው የሚገርመው። ያምራል፣ ሰፊ ነው። ያው ገና ኮሪደር መንገድ ያልገባለትም ኢንሻአላህ በቀጣይ ታስቧል። ዞሮ ዞሮ እና በጣም ደስ ትላለች የወሎ ኮምቦልቻ የፍቅር ሀገር ናት። ወሎ በጣም ትለያለች ማለት ነው። ያው እንግዲህ ከግብርናም ወደ ከገበሬው ዓለም ወደ ከተማው ወደ ዘመናዊው እያስጎበኘኋችሁ ነው ማለት ነው። ቀጣይ ደግሞ ከወሎና ከአዲስ አበባ የትኛው ያምራል እንዲሁ ቢሆን ቢሰራ ልዩነቱ ወሎ ኮሪደር መንገድ የኮሪደር ልማት ገብቶለት አዲስ አበባ ጋር ተነጻጽረው እንዳትሉኝ፣ ነጻጽረውና ይበልጣል የሚያስብልበት መንገድ አለ። ወሎ ለምን የፍቅር ሀገር ነው፣ እስበሱ የሚዋደድ አሁን ፖለቲካው ይኸው ቆሻሻ የሆነ ፖለቲካ አበላሸው እንጂ ህዝቡን ድሮ በጣም በፍቅር ክፍለ ሀገር ስንሄድ ከአዲስ አበባ ወደ ክፍለ ሀገር ስንሄድ ናፍቆን ጋራው ሸንተረሩ በጣም በናፍቆት ነበረ ምንጓጓው የሚናፍቀን ማለት ነው። ያው ወቅቱ ደግሞ አሁን ሲበላሽ ነገሩ እንዲሁ ባልመጣሁ የሚያስብልበት ታይም ላይ ያለ ነው። አላህ ሰላሙን ያምጣልን። ኮምቦልቻ ታምራለች። ከምንም በላይ ደግሞ ኮሪደር ልማት የሚባለው ያው እንግዲህ ብዙዎችን ያነሳል። ያው እንግዲህ መቻል ነው ማለት ነው። ይሄ ደግሞ እንግዲህ ያው የምታዩት ደግሞ ካሳንቺስ የድሮዋ የጥንቷ የአራዳዎች ሰፈር ያው እንግዲህ ፈርሷል ማለት ነው። ካሳንቺስ ታሪክ አላት። የምታዩት ደግሞ ካሳንቺስ በጣም ትለያለች ማለት ነው። አሁን ኮሪደር መንገዱ ደግሞ በጣም አስቧታል። የምታዩት እንግዲህ ይሄ መዝናኛዋ ውሃው ቤት ውስጥ ገብታችሁ ብታዩት ከቤት ውስጥ ነው የሚፈሰው። ውሃው ውስጥ አለ። በፈረሶቹ በላይ በኩል ውስጥ ብትገቡ በጣም ይለያል በጣም ካሳንቺስ የድሮዋ ሰፈሬ እንግዲህ ከካሳንቺስ ወደ አቧሬ ማለት ነው ወደ ሾላ የሚያስኬደው መንገድ ታጠፍን። ይሄ ኮሪደር መንገድ እንግዲህ የምታዩት በጣም ነው የሚያምረው። ካዛብላንካ ያው ልማቱም እንዳለ ሆኖ ደግሞ መፈናቀሉ ደግሞ ብዙ ወገኖችን አራቁቷል። በጣም ብዙ ወገኖቻችን ከደረጃቸው ወርደዋል። በስራ ላይ የነበሩት ምንም ማድረግ አይቻልም። እንግዲህ አላህ ደግሞ የተሻለውን ይስጣቸው። የስራ እንትን ያበላሻል። ያው ለጊዜው እስከምንነሳ ድረስ ይከብዳል። ለምን አንድ ሰው ከነበረበት ደረጃ ወደ ሌላ ዝቅ ሲል ለመነሳት ይከብዳል። አሁን ባለው ሰዓት በጣም ይከብዳል። ለምን የኑሮ ውድነቱን ስታስበው አንድ ሰው ቡቲክ ቤት እየሰራ ከዚህ በቅናሽ ዋጋ ይሄ በጣም ደግሞ ከአስፋልት ዳር ሰርቶበት ነበረ ሲነሳ
ከእንደገና ሌላ ወጪ ያወጣል ለመስራት ሌላ ወይም ደግሞ ለመከራየት ከዛ በላይ ኦቨር ነው የሚሆነው ማለት ነው። የሴቶች አደባባይ ይባላል። ይሄ እንግዲህ ያው የሴቶች አደባባይ ወደ አዋሪ አካባቢ ነው ማለት ነው። በጣም ያምራል። እንግዲህ ደግሞ ይሄ ወደ ሲኤምሲ አካባቢ ነው። ይሄ ያው እንደ ዘወር ዘወር እያልን አዲስ አበባን እያስቀኘናችሁ ነው ማለት ነው። የምታዩት እንግዲህ በርቀት የምታዩት ሲኤምሲ ኢቅራእ መስጊድ አካባቢ ማን ነው አልታድ መስጊድ አካባቢ በጣም ነው የሚያምረው። ይሄ በጣም ሪል ስቴት ነው። በግራ በኩል የምታዩት በጣም ይለያል። ውስጡ መዝናኛ አለው። ከምንም በላይ ነው የሚያምረው። ይህን ያህል ካስጎበኘኋችሁ በቃችኋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬውን በዚሁ እንቋጫለን። በቀጣይ ደግሞ ሌላ ቪዲዮ ይዤ እስከምመጣ ድረስ ሰላማችሁ ብዝት ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው፣ ሰላም ሁኑልኝ።